ነው ሲባል ወይኔ ሰይድ ለካን እንደዚህ አምኜው እንዳትይ ምናምን እንትን የራሴን እንዳዘጋጅ ነው ብዙ ሰርፕራይዝ እንዳልሆን ነው እንዳትጫኝኝ ነው እኔ አላለው ነው አይደለም እርግጠኛ ምን ነው እኔ ወሬ ሰምቻለሁ ምን ባልየው እንዳስመረመረ የሰይድ ልጅ ነው አይደለም የሚባለውን ግልጽ አልነገሩኝም እንጂ ባልየው አስመርምሯት ነው እሷ ጋር መጀመሪያ ሱመያ እንደዚህ ታወራለች የሚባለው ነገር እኔ እኮ እንደሰማው አላወጣሁትም እኮ መጨረሻ ላይ ነው ወሬ እየበዛ ሲመጣ ያወጣው እሷ ጋር ኖርማል ጸብ ነው የተጣሉት ኦኬ ከሚስትየው ባልየው አስመርምሮ የሱ እንዳልሆነ አውቋል እንዳልሆነ ብቻ ነው እንጂ የሰይድ ነው አይደለም የሚለው ወሬ ያመጣልኝ ሰው ራሱ ጫፉን ዞርጦ ነው ያደረሰልኝ ለምን እንዳላጣራ አላውቅም እውነታውን ለማወቅ ሳይለም እቺ ልጅ ያንን ነገር አድርጋ ያደረገውን ነገር ረስቼ ከሰማታ ሱመያ እንግዲህ ያውን የመጨረሻው የልጁ ነገር ላይ ደስተኛ ሆናለች መሰለኝ ሰይድ የምታገኝበት ቀን ቅርብ ነው መሰለኝ በቃ ንግግሮቿ ሁሉ ደስታ የተሞላ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደው ሚሊና እምነት ተከታይ ሰላም እንዲናችሁ ወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላህ ኸይር ጀዛ። ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ ሱመያ ተከልክላ አዳማ ሄዳለች። እንግዲህ በቀደም ሰይድ ዟት የመጣውን የሷን ጓደኛ ዞ መጥቶ ያው ስለ ልጅቷ ላይ ነው እንግዲህ አሁንም ያለው ነገሩ አሁንም አላበቃም። እንግዲህ አሁን መቋጫ ይሆናል ብዬ አስባለሁ። እንግዲህ ልጅቱ ራሱ የሰይድ ባይሆን እንዴት ብዬ ነው ሰይድ ጋር አብሬ መኖር የምችለው እኔ አላቅም እያለች ናት። አይፈረድብሽም። ሰይድ አንዱን ይዛል፣ አንዱን ይጥላል፣ አንዱን ያንጠለጥላል። እሱ ገዲ ጉደዱ ይላል ኦሮሞና የሰው ልጅ ወደ ላይ ከፍ ነው የሚለው እሱ ወደ ታች ነው ዝቅ እያለ ያለው ማለት ነውና ገዲ ጉደዱ ማለት እንግዲህ ወደ ታች ደግ ማለት ነውና ሰይድ እንግዲህ እንደዛ ነው የሚያደርገው። የሆነ ከፈልፈላዎቹ ጋር መጃጃል ነው የሚፈልገው። እንግዲህ ከጀርባውም ያገባ ብዙ ሴቶች አሉ። እንዴት አምኜው ነው ሰይድን አብሬው የምኖረው እያለችና ሰይድ አዩ እንኳን ያን ሁሉ ዋጋ አስከፍለው እንለያይ ስትለው ሳያቅማማ አልሐምዱሊላህ ብሎ ነው ተለያየን አልሐምዱሊላህ ከሷ ነው የመጣው ብሎ እቺን ቃል ብቻ ነው ዞ የመጣው። አታካራ የሌለው ዝባዝብኬ የሌለው ሽማግሌ የሌለው በቃ ደስ በሚል ነገር ከአዩ ጋር ተለያየ ማለት ነው። ይሄ ሁሉ ምንድነው አንቺን ስለሚፈልግሽ ብቻ ነው። አሁን ደግሞ እቺኛቷን ሲጀመር እቺኛቷን ፍቅር አልያዘውም። ቁሞበት ነው ያገባት። ቁሞበት ነው ቦምቡ ተነስቶ ነው ቦምቡን አቀባብለው አፈን ተኩሶታል። እቺንም የሚፈልጋት አይመስለኝም። መጀመሪያ ላይ ቆንጆ ናት፣ ከእናቴ ትበልጣለች፣ ከእናቴ በላይ ታስብልኛለች፣ እንደሷ ያሰበልኝ ሰው የለም፣ እንደሷ የተከረበተልኝ ሰው የለም፣ እንደሷ የተነጠፈልኝ ሰው የለም ብሎ ነበር። በሳምንት ውስጥ ጢፊ አጎረሳት። እስከ ወንዶች ወላሂ እስከሚቀምሱ ድረስ ነው ያቺን እስከሚያገኟት ድረስ ነው። ከዛ ያቺን ከቀመሱ በኋላ በቃ ያ ነው ወላሂ ነው የምላችሁ። አታ አይደለም ገና ያላገባሽ ወንድ አይደለም አግብተሽ እንኳን ባለትዳር ሆነሽ እንኳን ከነገሩ በፊትና ከነገሩ በፊት ምንም አደርግልኝ ብትዩ ያደርግልሻል። ለምን ህይወቱን አይሰጥሽም ከማድረጉ በፊት ማለት ነው። ከዛ በኋላ ግን በፊት ያን ሚሊዮን እቃ ብትጠይቅ ከማድረጉ በፊት ይገዛልሻል። ካደረገ በኋላ ደግሞ የ5 ብር እቃ ብትጠይቅ ሙስተሂል የለም። እና ሰይድም እንደዛ ነው የሆነውና እርግጥ ነው ልጅቷ ታምራለች፣ ቆንጅዬ ናት፣ እንደገና ገና ልጅ ናት። ግን ቃው ነው የምትለው ልክ መስጊድ የገባችው ውሻ ይመስል ማለት ነው። እና ገና ሳትገባ ነው ማበድ የጀመረችው እሷ ደግሞ ማለት ነው። እንደ አዩ እንኳን ትንሽ አልተረጋጋችም። አዩ እኮ ተረጋግታ አይታ ሰይድ ሩጦ ሱመያ ስታታልለው ሱመያ እየሸወደችው ስታስቸግር ነው መናገር የጀመረችው እንጂ አዩ እንኳን መጀመሪያ ላይ በጣም ትግስት አድርጋለች እውነቱን ለመናገር ማለት ነው። አታ ቻናሉን የሰጣትን ቻናል ራሱ ሱመያ ወታ ስትናገር ቻናሉን መልሳ እቅርታ ጠይቃ እኔ ከዜሮ መነሳት ነው የምፈልገው የሰይድ ምንም አልፈልግም ብላ ያን ሁሉ 300 ምናምን ሰብስክራይብ መልሳለት ራሷ ከዜሮ ነው የጀመረችው ማለት ነው። አንቺ የለፋሽበትን አልወስድም ብላ ያን ያህል ነው። እቺኛቷ አይደለም
ቻናል ሰጥቷት የሱመያን የምትለብሰውን ልብስ ገዝቶ እንኳን እንዴት ለዛ ለቡቱቴ ልብስ እንኳን እንዴት እንደሆነች እቺ የምታስፈራ ናት ማለት ነው። የሚያጠግብ እንጀራ ከምጣድ ላይ ይታወቃልና እንግዲህ ሱመያዬ ኢንሻአላህ ቢዝኒላ ሰይድና ወደ እኔ ካልሽው ኮተቶቹን ሁሉ እዛ ባህር ላይ አራግፎ እነሱ የነኩትንም ልብስ አውጣ ካልሽው አውጥቶ ወላሂ በባዶ ነው እየሮጠ የሚመጣው። ከዚህ በኋላ ደግሞ ወላሂ ነው የምላቸው፣ ከዚህ በኋላ ቀሚስ የለበሰች ሴት እንድች ብሎ የሚያይ አይመስለኝም ሰይድ። ለምን አዩንም አገባት፣ ሮዛንም ጀመራት፣ ቤዛንም ጀመራት፣ የመንም ሂዶ ሞከረ። ነገሮች ሁሉ ከሱመያ ሌላ አልተሳካለትም። ለዛ ስላልተሳካለት አሁንም ህይወቴንም አላበላሽም፣ ከሱመያ ጋር አርፌ አላህ የሰጠኝን ልጆችን እየወለድኩ እኖራለሁ ብሎ ነው እንጂ የሚምለው። ከዚህ በኋላ ሴት የተባለ ስሙን የሚጠራ አይመስለኝም። አይደለም ሴት ጋር ሊደርስ ማለት ነው። ለምን አይቶታል፣ አግብቶ ከአንድም ትክክለኛ እንግዲህ ሚዲያ ላይ ይዞቸው የመጣ ሁለት ናቸው። እንግዲህ በአንድ አመት ውስጥ ሁለት ሚስት ከባድ ነው። ሰው በ10 አመት ውስጥ አንድ ሚስት ለማግባት በጣም ተሀብ ነው የሚሆንበትና አግብቶም አይቷል። ምንም አልተሳካለትም። ነገሮችን ይጀምራል፣ ይበላሽበታል። ነገሮችን ይጀምራል፣ ይበላሽበታል። እና ያለውን ነገር ከበፊቱ የበለጠ ሱመያ ጋር ደስተኛ አድርጓት ደስተኛ ሆነው የሚኖሩ ይመስለኛልና በአሁን ሰዓት ደግሞ ወላሂ ለሴት ልጅ ከባድ ነው ለብቻዋን ልጅ ማሳደግ። ወላሂ ልጅ ወንድ ድሮ ሴት ልጅ ከሴት ልጅ ወንድ ልጅ ይሻላል። ወንድ ልጅም በረንዳም እያደገ ይኖራል፣ ወንድ ልጅ አያስቸግርም ይባላል። አሁን ላይ አገራችን ላይ ለወንድ ሴትም ለሴትም እሳት የሆነበት ሰዓት ላይ የደረስነው በጣም የሚያስፈራ ጊዜ ላይ ነው። አይደለም ወንድ ልጅ ህፃን ሆኖ አዋቂ ራሱን ችሎ እንኳን ለቃችሁት እንኳን ሰላም የማታገኙበት ሀገር ሆኗል ማለት ነው። እነዚህ ቆሻሾች አሁን ላይ ተሰግስገው ኢትዮጵያ ላይ ሞልተዋል። ሌላ ሀገር ላይ የምናየው ሁሉ ሀገራችን ላይ ገብቷልና ልጅ ከቤተሰቦቹ ጋር ሲያድግ አብሮ ሲኖር ነው ደስ የሚለው። እናት አባት ጋርም አድጎ መጠበቁ ከባድ ሆኗል። እንኳን ብቻ ሲንግል ሆኖ ማሳደግ ከባድ ነው። የሁላችሁንም በተለይ ልጅ ወልዳችሁ የተለያያችሁትን ሁሉ አላህ በጥሩ ነገር ትዳራችሁን መልሶ በጥሩ ነገር ይፈረጃችሁ። አላህ እንዳትለያዩ ደግሞ ስበቡን አድርሱ። የቀረው ያ አላህ ነው። እውነት ከተለያየ ወንድ ልጅ መውለድ ከተለያየ ሴት ልጅ መውለድ ከባድ ነው ወላሂ። እና በአንድ አላህ የሰጣችሁት ልጅ ስለበዛ እኮ አይደለም። ሱብሃንአላህ 2 ልጅንም አላህ ከ10 ልጅ በላይ የሚያረጋል። 10 ልጅ ኑሯቸው ምንም እንዳሌላቸው 6 5 ልጆችን የአረብ ሀገር ላይ ወልደው ሀገር ላይ ትተው የመጡት